ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው። አሁን ከቄስ መሰማት ያለበት አንሞትም ነው። አሁን ከቄስ መሰማት ያለበት አንሞትም፣ መሳሪያ አስታጥቁን ነው። ያድኑናል ያልናቸው ሊገሉን ሲሞክሩ ስናይ ተስፋ ሊያስቆርጥ ይችላል። ነገር ግን በዚህ ሁሉ ተስፋ መቁረጥ ሳይሆን የሰው ልጅ ራሱ ሊያደርገው የሚችለውን ነገር ላይ ትኩረት ማድረግ ያለበት። አማኒዮ አላሁ አክበር፣ አማኒዮ አላሁ አክበር፣ አላሁ አክበር። ኢንሻአላህ ቀናበል ቁረጠው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሰው ግፍ በአርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ላይ የደረሰው ግፍ፣ በደል፣ ግድያ አጥብቄ መቃወም መሆኑን ስገልጽ ኮሪደር ልማት ኮንሰፕቱ የምድራዊ ስራ ብቻ ሳይሆን የሰማይ ስራ ነው ወደሚል ድምዳሜ ያደረሰኝ። ኮሪደር ልማት ማብራት ነው የሚሉ ሰዎች እኔ ኃጢአት እንዳይሆንባቸው ሰፈራው። ስንት ቀን ነው እናትክን እህትክን ገለህ የምትጸድቀው? ስንት ቀን ነው እናትክንና እህትክን ወንድምህን ገለህ የምትዘልቀው? ዶክተር አብይ ምን እያደረጉ ነው? ሰላም ጤና ፍቅርና በረከት ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምን ሳላችሁ? የጊዝ ሚዲያ ተከታታዮቻችን ተቀነጫጭበው እንዳያችኋቸው ጥቂት የሆኑትን ወደ እናንተ አደርስላችኋለሁ። በአዲስና ወቅታዊ በሆነ ነገር ይዤላችሁ ወደ እናንተ አዲስ ነገር ይዤ መጥቻለሁና ሰብስክራይብ እያደረጋችሁ የደወል ምልክቱን እየነካችሁ አብረን እንጓዛለን። ብፁዕ አቡነ ጴጥሮስ ከዚህ በፊት ያስተላለፏት አንድ ጠንከር ያለች መልእክት ነበረች። እስካሁን ድረስ የምትሰራ እኔ እችን መልእክት ሳገኛት በጣም ነው ደስ ብሎኝ ወደ እናንተ ማሳየት የፈለኩትና ሾርት ሚሞሪዎች ናችሁ የምንባለው ለዚህ ነው። በቃ ማለት በጣም ቆንጆ ነገር የተናገሩ ሰዎች፣ የሚነቀንቅ ነገር፣ የሚያንቀሳቅስ ነገር የተናገሩ ሰዎችን በሰዓቱ ብቻ ትሬንድ አድርገን እናልፈውና ከዛ እንተዋለን። ሌላ ትሬንድ የሚሆን ነገር ደግሞ ይሰጡናል። ይችን ቪዲዮ አይታችኋታል? ግን ስንት ቀን ነው እናትክንና እህትክን ወንድምህን ገለህ የምትዘልቀው? ዶክተር አብይ ምን እያደረጉ ነው? ህዝብ አልወደዶትም፣ ጠልቶታል። ልንገሮት ይመለሱ። 7 ዓመት እኮ ያለማቋረጥ ገደላችሁ። እኔም ሳሙኤል ብየውት ነበረ። ልድገማት አንዴ እንስማት። ቆይ ስንት ቀን ነው እናትክንና እህትክን ወንድምህን ገለህ የምትዘልቀው? ዶክተር አብይ ምን እያደረጉ ነው? ህዝብ አልወደዶትም፣ ጠልቶታል። ልንገሮት ይመለሱ። 7 ዓመት እኮ ያለማቋረጥ ገደላችሁ። እኔም ሳሙኤል ብየውት ነበረ። ልድገመው እንዴ? በቃ እሺ፣ ሶስተኛውን እናንተ ወደ ኋላ አድርጋችሁ ስሙት። በግልጽ እንደዚህ የተነገረ በእውነት እኔ ይሄ ቪዲዮን ሳገኘው ረስቼው ነበር። እኔ ራሱ በቃ በጣም ደስ ነው ያለኝ። እንደዚህ ወጣችሁ የምትናገሩ የሃይማኖት አባቶች ናችሁ የምታስፈልጉን። አሁን ብፁዕ አቡነ ጴጥሮስ እንግዲህ ወደ ሀገር እንዳይገቡ ሁሉ ታግደው እንደነበረ እናስታውሳለን አይደል? እናውቃለን። በዚህ ልክ ነው የሚዋጋቸው። እናንተስ ከላይ ያላችሁ ሌሎቻቸውስ ወንድሞቻቸውስ እንዴት ነው? የት አላችሁ? ድምጻችሁን አስሙን። አሁንም ዛሬ አርሲ ላይ አደጋ እየደረሰ ነው። አርሲ ላይ ዛሬም እየታረዱ ነው። በእውነት ነው ምላችሁ። ዛሬ በዚህ ዕለት ተደውሎ አንድ ሰውን ጭፍ አድርገው አሉ። ቅጥቅጥ አድርገው በገጀራ በምን ቁርጥርጥ አድርገው በፌስታል ቋጥረው ይዘው ጣሏቸው ወስደው ምናምን አሉ። እዛ አካባቢ ለመረጃ የሚሆን ነገሮችን ወደኛ እንዲያመጣ የሚሄዱ ልጆች አሉና አንዱ ልጅ የነገረን ነው ይሄ መረጃ። ቁርጥርጥ አድርገውት ምናምን በፌስታል በኩርቱ ፌስታል ይዘው ጥለውት አገኘን ምናምን አሉ። ሰው ማለት ዛሬ ነው መነግራችሁ። ዛሬ ምን መሰላችሁ? ቀን ሰኔ 2 ቀን ነው ይሄ። አስባችሁታል ምን እየሆነ እንደሆነ? በዛሬው ዕለት እንዲህ እየሆነ መንግስት አሁንም ያላግጥብናል። አሁንም እሱ ድሮም እያላገጠብን እንደሆነ አይተናል። እኛሳ እየተላገጠብን እንኖራለን ወይ? እስከ መቼ ድረስ? በእውነት የሰሞኑ በደንብ ደብል የሆነ ጥሪ ሁላችሁም ጋር ሊደርስ ይገባል ብዬ አስባለሁ። ያንን ጥሪ ያልተቀላቀልክ ኦርቶዶክስ ግን በእውነት ምጽአቷን ማታዩበት ነገር ይገጥማችሁ ይሆናልና ቴክ ኬር። አማኒዮ
አላሁ አክበር አላሁ አክበር ኢንሻአላህ አሁን መስቀል ይቆረጣል። ይህንን ቪዲዮ ብዙ ባለማተብ ኦርቶዶክሳውያን ልካችሁልኛል። ለኔ ቪዲዮንም አይቼዋለሁ። ብዙ መናገር ብዙ ማውራት ፈለኩና ትዝ ሲለኝ ለካ ሀገር ቤት ውስጥ ነው ያለሁት። ብዙ መናገር ፈልጋችሁ መናገር አለመቻል ያለውን ህመምና ስሜት ካሁን በፊት ሀገር ቤት የነበራችሁ ወንድሞች ታስታውሱታላችሁ ታውቁታላችሁ ብዬ አስባለሁ። እነሱ መሬት የወረደ ስራ ድምጻቸውን አጥፍተው እየሰሩ ነው። ጊዜና ወቅት እየጠበቁ እኛን የሚያበሳጨንና የሚያናደን ወቅት ጠብቀው እንደዚህ አይነት ቪዲዮ ፖስት ያደርጋሉ። እኛንን ድምጽ አጥፍተን ስራ መስራት ያልቻልነው መሬት የወረደ ነገር ማድረግ ያልቻልነው እኛ ባለማያተብ ኦርቶዶክሳውያን፣ እነሱማ መሬት የወረደ ስራ እየሰሩ ነው። በደንብ አድርገው ራሳቸውን እያደራጁ ነው ያሉት። ምን ልላችሁ ፈልጌ ነው መሰላችሁ? በሰንበት ከቤተ ክርስቲያን ከሰንበት ትምህርት ቤት ለይታችሁ ቦራ የተለያዩ መዝናኛ ልጆቻችሁን የምትልኩ ልጆች አሁን ነው ወደ አብነት ትምህርት ቤት፣ ወደ ሰንበት ትምህርት ቤት፣ ወደ ቤተ ክርስቲያን ልካችሁ ልጃችሁን በደንብ አድርጋችሁ በመንፈሳዊ በዓለማዊ በሁሉም ነገር የተሳሉ የጠነከሩ ልጆች አድርጋችሁ ማሳደግ ያለባችሁ በዚህ ዘመን ነው። እኔ ግዴታዬን እወጣለሁ። ልጆቼ ላይ የሚጠበቅብኝን ነገ ቅድስት ቤተ ክርስቲያንን የሚረከባት ትውልድ መኖር ስላለበት ልጆችን በደንብ አድርጌ አስተምራለሁ፣ አበቃለሁ። እናንተም ይህንን ነገር ነው ማድረግ ያለባችሁ ወላጆች። እና እስቲ ወደፊት እንግዲህ የምናየው ነገር ይሆናል። እነሱ ብልጥ ናቸው። እኛንን በተለያዩ ነገሮች እየወጣን እየተጋጨን ንዴታችንን እያንጸባረቅን ያው አፋፍሰው ይከቱናል። ከዛ የሚጮህ ይጮህልንና ከዛ ምርር ይለናል። ለቅድስት ቤተክርስቲያንም ለሃይማኖታችንም መጮህ እናቆማለን። ሰልችቶን እንዲህ ነው የሚያደርጉን። ባይዘው እያሰሩ እየፈቱ በቃ እንዲያስጠላን ለቅድስት ቤተክርስቲያን እንዳንጮ ስለ ሃይማኖታችን እንዳናስብ ነው የሚያደርጉንና በምድር ሳላችሁ መከራ አለባችሁ። ያንን መከራ ከዛ መከራ እኔ ያሳርፋችኋለሁ ያለው ግን መጽሐፍ ቅዱሳዊ ቃል በአይምሯችሁ ሁሌ መምጣት አለበት። አትፍሩ፣ ወዳችኋለሁ፣ በጸሎት በርቱ። ከዛ በኋላ ምን ሆነ? እየሰማችሁኝ ነው ብዬ አስባለሁ አይደል? እየተከታተላችሁኝ ነው መቼም። በቃ የሆነ እንጮሃለን ምናምን ሰብስበው ያጉሩናል። ከዛ በኋላ ይቀራል ያ ነገር ምናምን አለ። ይሄን ቪዲዮ ያመጣሁላችሁ ዋናው እሱ ዲዩት አድርጎ የሰራበትን ቪዲዮ ያመጣሁላችሁ ከዚህ በፊት እኔ ለቅቄላችሁ በደንብ አይታችሁታል። ብዙ ሰው ጋር ደርሷል። ዛሬ ይሄ ዮኒ ወንድማችን አሁን እስር ቤት ነው ያለው። በቃ ይኸውላችሁ በግድ አስገድደው ከአንገታቸው ላይ ማህተባቸውን ሳይፈልጉ ህፃናት መሆናቸውን አይተው በቤሳ እየበጠሱ ወስደው የኦርቶዶክስ ተዋሕዶ ቤተክርስቲያንን አቃጥለው ካህናቶቿን ገለው ምዕመኖቿን አርደው እንደ ልባቸው እየተናገሩ እየፈነጩ ምንም ነገር አይሆኑም። እኛስ ቤተክርስቲያናችንን እንጠብቅ። ቤተክርስቲያናችን አሁን ኃላፊነት መሰጠት ያለበት ለኛ ነው። እኛ ነን ኃላፊዎቹ፣ በዚህ ሰዓት ያለን ሰዎች ነን። እንጠብቃት ስንል ምን አባ በለው። አንድ እናት ቅድም ምን አሉኝ ደውለው፣ እንግዲህ ዳግም እስከምንገናኝ ትላለህ። እንግዲህ ስላገኘው ደስ ብሎኛል አሉ። እውነታቸው ነው። ምክንያቱም መቼ ተይዘን እንደምንሄድ አናውቅም። ኃጢአት ሰርተን ወንጀል አድርገን እኮ አይደለም። እውነቷን ተናግረን ቤተክርስቲያናችንን እንከላከል። ራሳችን ድምፃችንን አጥፍተን በህቡ የሆነ ነገር እንፍጠር ስላልን የምናባ አሰባሳቢ ሆነ ነው አንተ ማን ሆነህ ነው በሚል ገባልናል። እና አሁን ይሄ ልጅ ድምፅ እንድትሆኑት ነው የምታዩ ሰዎች፣ በጠቅላላ ኃላፊነት ላይ ያላችሁ ሰዎች እንዲሁ ብትረዱት መልካም ነው። የልጆች አባት ነው። ስለዚህ ይቸገራል። በዚህ ጊዜ አይደለም ታስረን፣ አይደለም ተቀተን፣ አይደለም ተቃጥለን፣ ታርደን፣ ተገለን ይቅርና እንዲሁ ብንኖር ራሱ ችግር ነው። ምድራችን መከራ ሆናለች። ምን አለች መሰላችሁ? አንዲቷ የብልጽግና መስሪያ ቤት ውስጥ የምትሰራ ሴት፣ እናንተ ግን ሰው የበለጠ ጭንቅላቱ እየተደፈነ ሲሄድ፣ የበለጠ ደደብ እየሆነ ሲሄድ ሰው ኮሜዲነት ይጋባበት ይሆን እንዴ? ቀልድ እኔ እየቀለደች ነው እንጂ እቺ ሴት መቼም የምሯን ነው ብዬ አልቀበልም። በእውነት ምን እንዳለች ከአንደበቷ ምን እንደወጣ ብቻ ስሙልኝ። ኮሪደር ልማት ኮንሰፕቱ የምድራዊ ስራ ብቻ ሳይሆን የሰማይ ስራ ነው ወደሚል ድምዳሜ ያደረሰኝ። ኮሪደር ልማት ማብራት ነው የሚሉ ሰዎች
እኔ ኃጢአት እንዳይሆንባችሁ ሰፈራው ማለት ነው። የብልጽግና ፓርቲ አባል መሆን ብለሲንግ ነው። የኮሪደር ልማት የሚባለው እስከዛሬ ድረስ ማብራት ነው ብልጭልጭ ነው ምናምን ስትሉ የነበራችሁ በጣም ታሳፍሩ። በቃ እድለኛ ነኝ የዚህ ፓርቲ አካል መሆን መቻል በጣም በቃ ብለሲንግ ነው የእውነት። ይሄ ምድር ላይ ለምኖረው ህይወት ብቻ ሳይሆን ነገ እንደው በቃ ፈጣሪ ፊት ራሱ የሆነ ሪዋርድ ያለው ላይፍ ነው። በቃ ብልጽግና ውስጥ አባል ሆኖ ይሄን ፓርቲ ማገልገል መቻል እውነት ነው። በቃ በጣም ብዙ ነገሩና በጣም ከስሜት በላይ ሆኖብኛል። የብልጽግና ፓርቲ አባል መሆን እንደውም ብለሲንግ ነው። አሁን ይህቺ ሴት እየተናገረች ያለችው በደንብ እንድታስተውሉ የምፈልገው ነገር እኛ መኖር አለብን ያውም እናንተን ገለን ማለት ነው በግልጽ አማርኛ። ምክንያቱም እየሆነ ያለው ነገር ልክ እንደሱ ስለሆነ በመብራት በጌጣጌጥ ምናምን የሚታይ ብቻ አይደለም፣ ሰማያዊ ቤታችሁን ሁሉ ይሰራል። መብራት አብርቶ ብልጽግና ማብራት ብቻ ማብራት አይደለም። ይሄ የምናበራው መብራት ያጸድቃችኋል። ምን ተክለው ችግኝ ያጸድቃችኋል። የሰዎች ሞት፣ የቤተ ክርስቲያን መቃጠል፣ የህፃናት መሰደድ፣ የሴት እህቶቻችን መደፈር ኃጢአት ነው። አትናገሩ እሱን። ሌላ ቪዲዮ የዚችን ሴትዮ አይታችኋል ብዬ አስባለሁ። ሰሞኑን በደንብ እየተዘዋወረ ነበረ እሱ ቪዲዮ አይደለም፣ ብዙ ቦታ ደርሷል ብዬ አስባለሁ። እንዲሁ እንደው በትንሿ ግን እስኪ ፈልጌ እንዲህ ቆርጬ ላሳያችሁ ማሷን ቪዲዮ። ይህ ሰባተኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። የዚህ አንዱ አካል የሆነው አርሲ ላይ የተፈጠረው ሁኔታ ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፈዋል። ከ9ኙ 3ቱ ንጹሃን ነበሩ። አንድ ሙስሊም ነው የነበረው ማለት ነው፣ የእስልምና ሃይማኖት ተከታይ ነው። ሁለቱ ሌሎቹ የክርስትና እምነት ተከታዮች ናቸው። ሌሎቹ በአጠቃላይ የሚሊሻና የፖሊስ ኃይሎች ናቸው ማለት ነው። ይህንን መረጃ ሳያጣሩ ማን ነው የሞተው እነማን ናቸው ሙሉ መረጃ ሳይኖረው ጉዳዩን የሃይማኖት ጉዳይ አድርጎ ሚዲያ ላይ ለማረጋገጥ ጥረት ሲያደርግ እያየ ነበር ማለት ነው። ስናዝን ደግሞ ምናዝነው ነፍስ ሁሉም ሰው ተመሳሳይ ነፍስ ነው አይደል የያዘው። የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ህይወት አይደለም ወይ የያዙት? እነዚህ ሰዎች ልጆች አላቸው፣ ቤተሰቦች አላቸው፣ አባት እናት አላቸው። ልክ ሞት የፖሊስ ወይ ደግሞ የጸጥታ አካል ሲሆን የሚረክስበትና የሌላው አካል ሲሆን ደግሞ በጣም ከፍ ተደርጎ የሚወራበት መስተካከል መቻል አለበት። እነዚህ ሰዎች በተለይ ሚዲያ ላይ ያንን ሲያራግቡ የነበሩ አካላት እውነት ለንጹሃን አዝነው ነው ወይ ወይስ ደግሞ የፖለቲካ ተፈልጎ ነው የሚለውን ኩዌሽን እንድታደርጉ ያደርጋል። 13 ሰዎች በላይ እንደዛ 13 ሰዎች አካባቢ እንደሞቱ አስታውሳለሁኝ እስከ ቅርብ ድረስ አይደል። ቅድም ከነገርኳችሁ መረጃ ውጭ ይሄ ቁርጥርጥ አድርገው በፌስታል አድርገው ካስቀመጡት ከጣሉት ሰው ውጪ 13 ሰዎች ያው በቤተ ክርስቲያንም የተነገረ ዘገባ አለ፣ ስማቸው ጭምር እየተጠቀሰ ምናምን እና እያንዳንዳቸው ተነግረዋል። በጣም የሚገርማችሁ ነገር ሊገሉ የሄዱ ሰዎች እሾክ ሲወጋቸው ካልተዘገበልን እያለች ነው። እነሱ ሰው አይደሉም ወይ? ሊገሉ ሲሄዱ እሾክ መወጋታቸው ለምንድን ነው ያልተነገረው? እነሱስ ሰው አይደሉ ወይ? እነሱስ ልጆች የላቸውም ወይ ነው ሀሳቧና ይሄ ሰው እያደገ ማለት በእንትን የለም እየደደበ ሲሄድ ጭንቅላቱ ውስጥ ያለው ማሰብ ሲሳነው እያቆመ ሲሄድ የሆነ ቀልድ የሚመስል ግን በቃ የሚያደርገውን የማያውቅ ነገር አለ አይደል? እንግዲህ አድማጭ ተመልካቾች እቺ ልጅ እየተናገረች ያለችው ነገር በእውነት በደንብ ብናስተውለውና ብንረዳው እኛ ልንገላችሁ ወደ እናንተ ስንመጣ መንገድ ጥረጉልን፣ እሾክ እንቅፋት ምናምን እንዳያገኘን በደንብ ጥረጉልን፣ ተዘጋጅታችሁ ጠብቁን። እኛም በቃ እንደደረስን ጠቅ አድርገናችሁ እናልፋለን። እኛ ግን እሾክ ከወጋን፣ እኛ ግን እንቅፋት ከመታን በየጣቢያው በየቲቪው ምናምን እንዘግባለን። እና እባካችሁን አይነት አይመስላችሁም ይሄ መልእክት? በዚህ ልክ የዘቀጥንበት ጊዜ አለ ብዬ ግን አላስብም። በእውነት ብዙ ታሪክ አሳልፈናል። ቤተክርስቲያን በግራኝም ሆነ በዮዲት ጊዜ ብዙ ጊዜ ተጨፍጭፋለች። ሰዎችም በብዛት ታርደዋል። እንዲህ ያለ ኮንሴፕት ያለው አይነት አገዳደል ግን ተገድለን አናውቅም። ተጨፍጭፈን ተቃጥለን አናውቅም። በእውነት በግልጽ እኮ በፊት ለፊት በሚታይ ነው ግራኝ መሐመድም ቢሆን ቤተክርስቲያንን ውድም ያደረገው። እንደዛ እኮ ቢሆን ምን ታደርጋላችሁ? የምታውቁትን ያላችሁን ነገር ሰብሰብ አድርጋችሁ የሆነ ቦታ ታከማችሁና ተደብቃላችሁ። ያ ነገር እስኪያልፍ ታልፋላችሁ። አሁን
መሰብሰብ ስንጀምር ተዋት ሰብስቡ የሚሉ አሉ። ዝም ብለን ስንቀመጥ ዝም ብላችሁ አትቀመጡ የሚሉ አሉ። ስንደራጅ መደራጀታችንን የሚያፈርሱ አሉ። በየትኛውም አቅጣጫ በየትኛውም ሐሳብ ውስጥ እንዳንሄድ የሚያደርጉናል። ምንድነው የሚያስፈልገው? ቆፍጠን ብሎ አንድ ሰው ጨከን ብሎ እንደራጅ። ምእመን፣ ህፃናት፣ ካህናት፣ ዲያቆናት፣ ጳጳሳት ምናምን አይልም። አንድ ካህን አሁን ማህለት ያለበት አለ ዘመድኩን በቀለ። አሁን ከቄስ መሰማት ያለበት አንሞትም መሳሪያ አስታጥቁን ነው። እንደ ኢራቅ ክርስቲያኖች የኢራቅ ክርስቲያኖች ያደረጉት ይሄን አይደል? አንችልም። በቃ ኢራቅ እስላማዊት ሀገር ናት። እኛ ክርስቲያኖች ለምንድን ነው የማንኖረው? አሁን እንታጠቃለን። ታጠቁ፣ ቄሱ ካህኑ ታጠቁ። ይኸው ዛሬ አይሲላ ማና ምን የለ አናታናቱን በርቅሰው አላሁ አክበር ብሎ ሲመጣ እግዚአብሔር ይመስገን፣ እግዚአብሔር ኃያል ነው፣ እግዚአብሔር ታላቅ ነው እያሉ በርቅሰው ራሳቸውን አስከብሩ። ጎጃም ውስጥ ሊቁ ታርዶ አልቋል። እርሶና አቡነ አብርሃም ግን ተንደላቃችሁ ነው የምትኖሩት። ምን ይነካችኋል? እኛ እኮ ያልታረድነው በቦታው ላይ ስለሌለን ነው። እኛ የማንሞተው በቦታው ላይ ስለሌለን ነው። አልቋል ዘር ነው የምላችሁ፣ አልቋል ሰው ነው የምላችሁ። ይሄ እኮ ሀገር የሚያውቀው ነው። ይሄ እኮ ሰዎች ያዩት ነው። በየጫካው የሚታረደው አድራሻው የጠፋው ጠያቂ የሌለው ስንት ነው ያለው? ጎጃሜማ ለምዷል። ሰላሌ ሜዳ ላይ 4 መኪና ያግትበታል የኦሮሞ ጎረምሳ። ከዛ በኋላ 1 ሚሊዮን ብር ይቀበላል። የጎጃም ህዝብ ጤፍ ያመርታል። የጎጃም ህዝብ ነጋዴ ነው። እያዋጣ የኦሮሞ እንትን ይቀልባል። 200 ሰው ቢያግት ሰላሌ ላይ የኦሮሞ ወጣት 200 ሚሊዮን ብር በ2 ቀን ያገኛል። ጎጃሜ ፈጨጭ እያደረገ እየከፈለ ይወጣል። አለቀ። ሲያለቅስ አታዩትም? ጎጃሜ ፈጨጭ አድርጎ ከፍሎ ነው የሚሄደው። መክፈል የማይችሉ ስንቱ ነው ያለቀው። በእውነት የሚሻለው ልክ እንደዚህ ነው መሆን ያለበት። እንደዛ ነው። ከዚህ በፊት በነበሩ ጦርነቶች ውስጥ የሆኑ ፎቶዎች፣ ቪዲዮዎች ምናምን ሲዘዋወሩ ነበር። መሳሪያቸውን ታቅፈው አንዱ ካህንን በመስቀላቸው ሲባርኩ የታየ የሆነች ፎቶ ነበረች። አታስታውሱም? እንደዚህ አይነት ነገሮች ሲንቀሳቀሱ ነበር። ሀገሩንና ሃይማኖቱን ለመጠበቅ በዚህ ልክ መሄድ አለበት። ሚስቱንም የሚጠብቀው እንዲህ ነው። በሚስትና በሀገር ሲመጣ በሃይማኖት እኮ ይጨከናል። ጨከን ይደረጋል እኮ። የምናየውን አይናችንን ሊያጠፋ የመጣ ሰው እንዴት ዝም ብለን አንዱን ሲያጠፋ አንዱን እንሰጣለን? ይሄ እኮ ነውርም ነው በእውነት። እግዚአብሔር ራሱ ይቀጣናል በዚህ ነገር ታውቃላችሁ። አዎ ይቀጣናል በእውነት። ምክንያቱም እንደኛ ኃጢአት ሳይሆን እንደሱ ቸርነትና ምህረት ቤተክርስቲያንን ስናንጽ በምህረት ጎብኝቶን በይቅርታ አይቶን እንድንጨርሰው ይረዳናል። ጠላት ሲመጣ እንዳንጠብቅ ነው እንዴ? ኖ መጠበቅ አለብን። እኛ የእግዚአብሔር ጠብቆት እንዳለ ነው። ግን እኛም መጠበቅ፣ እኛም ማትረፍ፣ እኛም ማሻገር አለብን። ክቡራን የግዕዝ ሚዲያ ቤተሰቦቼ እንግዲህ ሰሞኑን ባደረኳቸው ቪዲዮዎች በለቀኳቸው ቪዲዮዎች በሙሉ ጥቂት ሰዎች ደውላችሁልኛል። አሁንም ደግሜ የምነግራችሁ ነገርና ብዙ ሰዎች በስልክ ደውለው ያወሩኝ እነዚህ ነገሮች እኔን ከብደውኛል። የትኞቹ መሰላችሁ? በደንብ ትኩረት ሰጥታችሁ ብትሰሙኝ እጅግ በጣም ደስ ይለኛል። ብዙ ሰው እንደዚህ አይነት ነገር እየጀመረ ፌል እያደረገበት ወይም ገንዘቡ እየተበላ ያለፈ ሰው አለ። ስለዚህ እነዚህን ነገሮች ከጭንቅላታችሁ ውስጥ አስወጡና የሰረቋችሁን የተታለላችሁትን ተዉና ምንም አታድርጉ፣ ምንም ነገር አትፍጠሩ፣ ምንም ነገር አታስቡ። ሀገራችሁንና ሃይማኖታችሁን የምትወዱ ሰዎች ግን ከዚህ በፊት የተጭበረበራችሁም ሆኑ ያልተጭበረበራችሁ እዚች ጋር ባስቀመጥኳት ስልክ ቁጥር ብቻ ደውሉልኝ። እስኪ ደውሉ። ምን ትሆናላችሁ? ደውሉና እናውራ። ስናወራ እንግባባለን፣ ስንግባባ እናደርጋለን፣ ስናደርግ እንተርፋለን፣ ከተረፍን እንኖራለን። ኑሯችን ውስጥ ንስሐ አለ፣ የቤተ ክርስቲያን አገልግሎት አለ፣ ነፍሳችን ትረካለች፣ ስጋችን ቀለብ ታዘጋጃለች ለነፍሳችን፣ ሰው እንሸታለን። ከዛ በኋላ እኮ ይሄ ነገር ያልፍና ጦርነት ይቀርና
ድጋሚ ደግሞ ተገናኝተን የተቸገሩ ሰዎችን በጦርነቱ የሞቱባቸውን የተራቆቱትን ደግሞ እኮ እናግዛለን። ከዛ በኋላ ደግሞ ከዛ ዝቅ ብለን ደግሞ በየጎዳናው ያሉ ተጥለው ያሉትን ደግሞ እኮ እናነሳለን። ስንጨርስ ደግሞ ወደ ቀጣዩ ነገር እንሄዳለን። ቤተክርስቲያናችንን ድጋሚ እናነጻለን። በየቦታው ክርስቲያኖችን እናበዛለን ሃይማኖት ትምህርትን በማስተማር። በእውነት ነው ምላችሁ በጣም የተበሳጨሁበት ነገር በቃ ሌባ የተባለ ሌባ ነው ሁሌም። በሚስተር ኤክስ የተታለላችሁ ሰዎች ዲያቆን አቤሜሌክ ያታልለኛል ይሸውደናል ብላችሁ ማሰባችሁ ስህተት ነው። እኔ ያለሁበትን ቦታ፣ አካባቢዬን፣ ስሜን፣ ስልክ ቁጥሬን እኔ አካባቢ ያሉትን ሰዎች እየነገርኩ እያሳየኋችሁ ከተጠራጠራችሁኝ ከገዳዮቻቸው እኩል ናችሁ እናንተ። ምክንያት እኔ ራሴን አጋልጬ በዚህ መልክ ታሰረ፣ ታገደ፣ ይሄው ገባ እያልኳችሁ እንዲህ አሁንም እሱን እየሰማው እያየው እየነገርኳችሁ ጆሮአችሁን በደብል አድርጋችሁ ታረረ ሄማ ምናምን ብላችሁ ጥፍ ተው። ነገ የሆነ ነገር ሆነ ተብላችሁ እውነቱን ነበር ለካት። በእማ አምላክ በወላዲተ አምላክ ይዣችኋለሁ። በእውነት እግዚአብሔር አይደል? ስለ እውነቴን ነው። በቃ እናውራ፣ ደውሉ። ካልጣማችሁ ትቀራላችሁ። አልጣማችሁም አይደል? አላመናችሁበትም አይደል? ታዲያ በቃ ተዉት። ግን ከናንተ ውጭ የት እንሂድኛሽ? ኡጋንዳውያንን እንለምናቸው፣ ኬንያውያን ጋር ይዘን እንሂድ፣ ቻይናዎችን እንጠይቅ፣ አውሮፓ እንሂድ፣ አረብ ሀገር። ለማን ልንገር? ማንን እንንገር? እኔ ያመመኝን ህመም እዚህ ጋር እያመመኝ ነው ብዬ ለማስረዳት በምንግባባበት በምናውቀው ቋንቋ ነው ማወራው። ይሄን ሰምታችሁ ህመማችሁ ሆኖ ነገ በእናንተ እንደሚደርስ አምናችሁ በቤተሰብ በልጆቻችሁ ቤተሰብ ገጠር ባሉት ከተማ ባሉት እንደሚደርስ አውቃችሁ ምን ነበር ወዳጄ ማለት ማን ገደለ? እምነተ ቢስ የሆናችሁ ሰዎች አልፈርድባችሁም እኮ ግን በዚች ስልክ ቁጥር ተጠቅማችሁ ደውላችሁ እውነቱን ወቁ። እየተኬደ ያለበትን መንገድ እዩት። እኔ ማዝነው ይሄንንም ሰምታችሁ ያሳለፋችሁ ሰዎች ናቸው። እነዚህ ምንድን ናቸው? ይመለከታቸዋል? ያገባቸዋል? በአርሲው በሆነው ጉዳይ ላይ ኦርቶዶክሳዊነትና ኢትዮጵያዊነታቸው ገዷቸው በቤተ ክርስቲያን ውስጥ በመገኘት በሚችሉት ልክና ባላቸው አቅም ተጠቅመው ወደ እግዚአብሔር ምልጃን እየጠየቁ ነው። እባክህ ጌታ ሆይ ለአርሲዎቹ ድረስላቸው፣ በቃችሁም በለን። በቃ ጸሎታቸውን የልባቸውን ነገር እያደረሱ ነው። የጣመ የላመ የምትበሉ ሰዎች ያላችሁ፣ በተለይ አውሮፓ ሀገር የምትኖሩ ሰዎች በቃ ቁርሳችሁን ስጡን። በቃ ዛሬ አትብሉ ቁርስ። እኔ አሁን ቅድም ተደውሎ የተነገረኝን ነገር ብነግራችሁ መቤቴን በጣም ነው የከበደኝ። ባቄላ ገዝተው ነው የሄዱት። ያድኑናል ያልናቸው ሊገሉን ሲሞክሩ ስናይ ተስፋ ሊያስቆርጥ ይችላል። ነገር ግን በዚህ ሁሉ ተስፋ መቁረጥ ሳይሆን የሰው ልጅ ራሱ ሊያደርገው የሚችለውን ነገር ላይ ትኩረት ማድረግ ያለበት። ይህን ነው ሊያስተምረን የፈለገው ማለት ነው። ስለዚህ ችግሮች አሉ፣ ወደፊትም ይኖራሉ። በእነዚህ ውስጥ ግን ሰው የራሱን አሻራ የራሱን ድርሻ ተወጥቶ ማለፍ አለበት። የተፈጠርነውም ለዚያ ነው። ሰው ሁሉንም መሆን አይችልም። ዓለም ላይ ያለውን ችግር በሙሉ ልፍታ ቢል አይችልም። ነገር ግን ከችግሮች ውስጥ ቢያንስ እሱ ሊፈታው የሚችል በሱ አቅም፣ በሱ ገንዘብ፣ በሱ እውቀት፣ በጠቅላላው በሱ ክህሎት ሊፈታቸው የሚችላቸው ጉዳዮች ይኖራሉ። እነዛ ላይ ትኩረት አድርጎ ቢሰራ የተሻለ ነው
ያወቁበትን ምክንያት ራሱ ያወቁት አይመስለኝም። እኔ እውቀታቸውን ራሱ ማለት ነው። ማናቸውም እውቀት ከሌላ የተገኘ ነው እንጂ በባህሪያችን እውቀት የለንም። ሁሉን የሚያውቅ እግዚአብሔር ብቻ ነው። እኛ ያለንን እውቀት ያገኘነው ከሌሎች ነው። ራሱ ቅዱስ ጳውሎስ ምንት ብከ ዘይነሳይከ እንካልከ ወምንት ብከ ዘይኮነው በለከ ይላል። ከሌላው ያላገኘው ምን አለ ብሎ ይናገራል። ያ ማለት እነሱ ከሌላው እንዳገኙት ሁሉ እነሱ ደግሞ እንደገና ለሌላው መስጠት አለባቸው። በጸጋ ሀቡነ የሚል አዎ እንደዛ ነው። እና እውቀት የሚደብቅ ሰው አንደኛ ሟች መሆኑን የዘነጋ ነው። እንደውም እንደ ሀገርም ብዙ ጊዜ ላናድግ የምንችለው በዚህ ምክንያት ነው። እኚህን መምህር እንደው አፌ ቁርጥ ይበልልህ እኮ የሚባል ነው አይደል? ቃለ ሕይወት ያሰማልን። አንድ ሰው ኃላፊነቱን እንዲወጣ እሱ የተሰጠውን ጸጋ ሊጠቀምበት ይገባል። ያንን ጸጋ ባይጠቀምበት እንኳ ያስቀጣዋል፣ ያስከስሰዋል። ጸጋ ልዩ ልዩ አይደል? የአንዱ ለአንዱ የመቀደስ፣ ለአንዱ የመስበክ፣ ለአንዱ የመስበክ፣ ለአንዱ የግብርና፣ ለአንዱ የመምህርነት፣ ለአንዱ ሌላ ይሰጣል። ግን ሰው በሚችለውና ባለው ነው ማገልገል ያለበት አይደል? ስለዚህ እናንተም በምትችሉትና ባላችሁ ነገር ብታገለግሉ አሁን ካለንበት ነገር እንወጣለን። ደጋግሜ ነው ይችን ነገር እየተናገርኩ ያለሁት። ከዚህ በኋላም ስለምናገራት እንግዲህ ያሳልፋችሁኝ ከሄዳችሁ ምንም አልልም። እሺ፣ በዚህ ልክ ደፍሬ ስነግራችሁ ምንን ትክክለኛ የሆነ መረጃ አድርጌ እንደሆነ ልንገራችሁ። መምህር ዘላለም ታዬ የምታውቋቸው ታላቁ መምህራችን መምህር ዘላለም ታዬ ታስረዋል። ይኸውላችሁ ማህቶት እሸቴ በጣም የሚያሳዝነው ለቤተ ክርስቲያኗ እና ለመምህራኗ ተቆርቋሪ ልጆች አለመኖራቸው ነው። አባቶች የተባሉትስ የታወቁ ናቸው። ቢያንስ እንኳ ልጆቿ በመከራዋ ከጎኗ ካልሆን ነገ እናታችን ብለን የመማፀን ሞራሉ ይኖረን ይሆን? ዛሬ በአዲስ አበባ መምህር ዘላለም ታዬ ታስረዋል። ይኸው እኚህ ሊቅ መምህር ናቸው በፌስቡክ ገጻቸው ላይ ያጋሩን። የታሰሩ ሰዎች ተብሎ የወጡትን ደግሞ መቼም እያያችኋቸው ነው እነማን እንደሆኑ። ምንም ነው እንዴ ማይመስላችሁ? ምንም ነው እንዴ ማታስቡት? በእውነት ከዚህ በላይ እያስመሰሉ እያለቀሱ እንባቸውን እንዲያረጉ ምናምን እያሉ እንደሚቀርጹት ሰዎች ቀርጸን ወደ እናንተ መላክ አለብን ማለት ነው። እግዚአብሔር በሚያውቀው የምትከተሉት ውሸትን ከሃዲን እንጂ እውነትን መቼም ቢሆን አስባችሁት አታውቁም፣ ተከተላችሁትም አታውቁም። ደግሞ ብዙም ሰው አይከተላትም። በነገራችን ላይ በመከራችን ጊዜና ቤተክርስቲያናችን በምትቃጠልበት ጊዜ የምትገኙ ሰዎች እግዚአብሔር የፈቀደላችሁ ሰዎች ብቻ ናችሁ። ይሄንን አስረግጬ እነግራችኋለሁ። ቤተክርስቲያን በመከራዋ ሰዓት ከጎኗ የሚቆሙ ሰዎች ቤተክርስቲያኒቷ ራሷ የራሷ መሪ አናቷ የሆነው ጭንቅላቷ የሆነው ራሷ የሆነው ኢየሱስ ክርስቶስ የእማምላክ የወላዲተ አምላክ ልጅ ክርስቶስ ኢየሱስ እስካልፈቀደላችሁ ድረስ እናንተም ከኪሳችሁ አንዲት ነገር አትወጣም፣ ቤተክርስቲያንም አትቀበላችሁ። ከልባችሁ አቅንታችሁ እነዚህ ሰዎች እስካምናቸው ብላችሁ የሄዳችሁ ነው የሚመስላችሁ። አይደለም። ግን እግዚአብሔር በእናንተ በኩል ትንሣኤዋ እንዳይሆን ስለፈለገ ነው። ምክንያቱም የምታመጡት ገንዘቡን ይሄኔ በስርቆት ነው፣ በሌብነት ነው ያከማቻችሁት። እግዚአብሔር ደግሞ የቆሸሸ ሳንቲም፣ የቆሸሸ ሕሊና፣ ደደብ የማያስተውል የሆነን ሰው አይፈልግም። ብታስተውሉ ብታውቁት ኖሮ ጩኸታችንን ብትሰሙ ኖሮ ቢሰማችሁ ባንገበገባችሁ ነበረ፣ ለቤተ ክርስቲያናችሁ በቆማችሁላት ነበር። ሀገር ለቃችሁ የትም ተወሽቃችሁ እንዲያታረጉም በዚህ አትወጡም በዚህ አትወርዱም ምን ሆናችሁ ነው ምናምን የምንጮኸውን ሰዎች በምትችሉት ልክ መቼ አገዛችሁን? ፊት ለፊት ወተን እየተናገርን
አግዙን። አግዙን። በቻልነው አቅም እኛ ጀምረናል፣ ተነስተናል፣ እየሄድን ነው። የሚያስቆሙንን ነገሮች በሙሉ አንሰማም፣ ወደፊት እየሄድን ነው ብለናችኋል አደል? እሱን ነገር ሰምታችሁ እንደው ባካችሁ በፈጠራችሁ በወለደቻችሁ እናት እየደወላችሁልን እንመካከር፣ እንትረፍ። መታችሁ የምትቆርቡበት ቤተክርስቲያን እናቆያችሁ፣ የምታርፉበት ሰላማችሁን የምታገኙበት ሀገር እንስጣችሁ እያልን ነው። መቼም ታውቁታላችሁ፣ በእኔ ጉልበት አይደለም፣ ከእግዚአብሔር ጋር የቻልነውን ያህል እናድርግ። ለ30 ምናምነኛ ጊዜ በቃ ደውሉ፣ እናጥፋችሁ፣ እንስረቃችሁ፣ እንዋሻችሁ፣ አደራችሁን። እኔ ዲያቆን አቤሜሌክ የእናንተን ጥሪ ደቂቃ በደቂቃ እየጠበቅኩ ነው። በቃ አግዙን። ነፋሱ ሁሉ የሚሸተው የሰው ደም ነው። ክርስቲያን መሆን ማፈሪያ እስኪሆን ድረስ ክርስቲያን ይገደላል፣ እስኪያሳፍር ድረስ። በቃ ክርስቲያን መሆን መሞቻ ተብሎ እስኪቆጠር ድረስ ሰው ይሞታል፣ ሰው ይታረዳል፣ ሰው ይገደላል፣ ካህናት ይታረዳሉ። እንደምታዩት እንደዚሁ ዘመን ያን ጊዜም ካህናት ታረዱ፣ ዛሬም ካህናት ይታረዳሉ። ቤተ መቅደሳቸው ይቃጠላል፣ ቤተ መቅደስ ይቃጠላል። ዛሬም እንደምትሰሙት ነው። በየቀኑ መከራን የጠገበ ጆሮ ነው ያለን፣ በእውነት ማለት ነው። የምንሰማው ነገር ሁሉ የሰው ደም፣ ነፋሱ ሁሉ የሚሸተው የሰው ደም ነው። ቃላት ሁሉ በሰው ደም የተለወሱ ናቸው። ያው እንደ ማንኛውም ኢትዮጵያዊ በዚህ መልኩና በዚህ ልክ አባታችን የኔታ ገብረ ኪዳን በዚህ ልክ ከተናገሩ ስለሳቸው ቃል ብላችሁ ሌሎቻችሁም እየወጣችሁ ተናገሩ። እኛም የተናገርነውን ሰዎች ደጋግሜ እንዳልኩት አግዙን ብያለሁ። አግዙን። እያስገደላችሁ ያላችሁት እናንተ ናችሁ። እናንተ ተባባሪ የሆናችሁ ለዚህ መንግስት ተባባሪ የሆናችሁ ምዕመናንን እያስጨረሳችሁ ነው። እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? 8 ዓመት ሙሉ አጠገብ ያለውን የብልጽግና ካድሬ አስቀምጠ ስንት ዓመት ሻማ ታበራላችሁ? ለእናንተስ ለህሊናችሁ አይቆረቁራችሁም ወይ? የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደማንኛውም ክርስቲያን ናቸው። አሸርጋጅ ነው ስለሆኑ አታከላክሉት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና መሄዱ ጳጳሳት ዛሬ የብልጽግና ኪስ እየሞሉ ወገኖቻችንን እያስጨረሱ ነው። ይሄን ደፈር ብላችሁ ተናገሩ። ጊዜው ነው። ይሄ ነው የምታወሩ። የት ቦታ ልታወራ ነው? አባ ዘላማን የት ቦታ ነው የሚወራው? እስቲ ንገሩን። ክቡር አምባሳደር ተስፋዬ በሀገረ እስራኤል የኢትዮጵያ ባለቤት አምባሳደር፣ እንደው ጭንቅላት ይኑራችሁ ለራሱ ክቡራን ተቃውሞ ውስጥ ማን የገደላችሁ? መነኮሳት፣ ማን ገደላችሁ? እባክህ በጣም ያሳፍራል። የተሸከማችሁ ለመጸለይ የመጣ ነው። እግዚአብሔርን ለማመስገን የመጣ ነው። ከዚህ ያለፈ አጀንዳ ያለው ሰው ካለ እዛ በቦታው ያለው። በመድረኩ አካባቢ አገር ያዝልኝ ሲሉ የነበሩት አምባሳደሩን ነካችሁት። ልጁ አምባሳደሩ እዛ መጥቶ ተቀምጧል። እስከ መቼ ሻማ ታበራላችሁ? እናንተ ኦርቶዶክሳውያን ናችሁ። ለምንድን ነው የሚያልቁት ወገኖች? የሚሰማን አጣን፣ የሚደርስልን አጣን እያሉ እያለቀሱ ነው። አብያተ ክርስቲያናትን እንደ ጧፍ እየተቃጠሉ እናንተ ቤተ ክርስቲያኗን እያቃጠለ ቤተ ክርስቲያን ተቃጥሏል፣ ነገም ይቀጥላል የሚለው አብይ አህመድ አምባሳደር አድርጎ የላከውን ሰው ቤተ ክርስቲያን አውደ ምሕረት ላይ አምጥተው አስቀምጠው መስቀል ይዘው ለምን ክርስቲያን ይገደላል የሚለውን ሰው ከግቢ ውጣ ብለው ያስወጡ እነዚህ ናቸው። አሁን ንገሩኝ፣ እኚህ ሰው መንፈሳዊ ናቸው? የቤተ ክርስቲያን ሰው ናቸው? የምር ከእጃቸው መስቀል ተሳለማችሁ እንድናለን ብላችሁ ነው የምታስቡት? ምዕመናን
ስለ እውነት የሚናገር ስለ እውነት የሚመሰክር ስለ ሀገር ስለ ሃይማኖት ይገደኛል የሚል ሰው መቼም ቢሆን በዚህ ዘመን የመሰማት አቅሙ በጣም ዝቅተኛ ነው፣ ትንሽ ነው። እውነትን ሲናገር ልጁ በደንብ ሰምታችሁት ከሆነ አንድ አካል አንድ ሰው እንኳን ወርዶ ምንድነው የሆንከው ከማለት ይልቅ እነሱ የያዙት ማይክሮፎን ስለሆነ ጮክ አድርገው ድምጻቸውን በዛው ላይም በመናገር የሱን ድምጽ ዶሚኔት አድርገው ሙሉ በሙሉ እንዳይሰማ አድርገው እንደ ልብ ተናግረው ወጡ። እንደምታዩት እንዳያችሁት በፎቶው ላይ በጃኬት ያለ ግን መስቀል ያለው መነኩሴም ይመስላል። የሚፈቀደውን ከማይፈቀደው ደባልቀው ሆዳደር የሆኑ ሰዎች ቤተክርስቲያኒቷን ቀስ በቀስ እንደ እባብ ተልሞስ ሙሰው ገብተው ተቆናጠው ይዘዋታል። በየትኛው በኩል ነው ታዲያ? በየትኛው መንገድ ነው ታዲያ ቤተክርስቲያን ትንሣኤ የሚኖራት? ንግባኤ ካበ ጥንተ ነገር ይላል። ወደ ጥንት ነገራችን እንመለስ። ወደ ጥንት ነገራችን ተመልሰን ቅድስቲቱን ቤተክርስቲያን በንጽህናና በድንግልና ካላገለገልናት በስተቀር በእውነት ነው የምላችሁ ሁል ጊዜ ያከክን ያለቀስን እንኖራለን። የትኛው ቤተክርስቲያን ነው አሁን ካለ ጉቦ ካለ ገንዘብ ካለ ብር አንድ ካህን የሚቀጠረው? የትኛውም አብያተ ክርስቲያናት ሂዱ፣ የትኛውም ቦታ ድረሱ፣ ካህናት የሚቀጠሩት በገንዘብ ነው። ይሄ ለማለት ስም ለማጥፋት እንዳይመስላችሁ። ስለ እውነት የምትጠራጠሩ ሰዎች ቼክ ማድረግ ትችላላችሁ። እንዲህ የሚባል ህግም ስርዓትም ግን የለንም ነበረ። ቤተክርስቲያን ውስጥ ለመቀጠር ገንዘብ ከፍለን ጉቦ አንድ ቦታ መሰላችሁ 2 ቦታ 3 ቦታ ነው የሚከፈለው። ጠቅላይ ቤተ ክህነቱ ይቀበላል፣ ከዛ የደብሩ አስተዳዳሪ ይቀበላል፣ ይሄን ነገር ያሳለጠው ይቀበላል። ታውቁት እንደሆነ በአብነት ትምህርት ቤት ያሉ ተማሪዎች በጠቅላላ ተምረው ተመርቀው ሲወጡ ጭንቅላታቸው ውስጥ ከተማሩት ትምህርት ውጪ ከተቀደደ ሱሪ ከነተበ ነጠላ ውጪ ምንም ነገር ይዘው አይመጡ። ምንም ነገር በእውነት 20-30 ዓመት ተምረው ሲወጡ ዕውቀቱ እንጂ ምንም ነገር ያጠራቀሙት የለም። ለዛ ነው ሱቅ በደረቴ ሆነው ሶፍት መስቲካ የሚሉን በየፌርማታው ላይ እየመጡ አዛም ያደርጉ። ከተማ ውስጥ ሲያውደለድል ውዳሴ ማርያም በጥቂቱ ተምሮ ያልጨረሰ ዱርዬ አመራር ቦታ ላይ ታዩታላችሁ። ዘቅጠናል እኮ በእውነት ዝቅጥ ብለን የዘቀጥነው። መዝቀጣችንን እንደው የወደፊቷ ኢትዮጵያ ምን እንደምትመስል ላሳያችሁ። እኔ መጀመሪያ ሳየው ድራማ መስሎኝ ነበረ፣ ግን ሲያልቅ 1 ደቂቃ ናት። ሲያልቅ ግን ድራማ ለካ አይደለም። የነገዋን ኢትዮጵያ ፍንተው አድርገውን ያሳዩን። የነገዋን ኢትዮጵያ ዛሬ ላይ ሆኖ ማየት ግን አንዳንድ ጊዜ መታደልም ነው፣ ግን ደግሞ ያስፈራልም። የነገዋን ኢትዮጵያ አብረን እንያት። ቀና በል ቁረጠው። ፊጋው እባክህ ተረጋግተህ አስብ። ምንም ማሰብ አያስፈልግም። ማቴሪያል ሊቆርጥ ከመጣ አንገቱን ነው የምቆርጠው። አንድ ማተብ ያሰረ እንዳይኖር። እሺ አለቃ፣ አሁን ምን ማድረግ አለብን? ሰፈሩን አስሱት። ማተብ ያደረገ ኦርቶዶክስ ማተቡን ቁረጡ፣ እምቢ ካሉ አንገታቸውን ቁረጡ። ታዛዥ ነን አለቃ። አተ ና ቀና በል ቁረጠው። እነዛ አቦ መርበትበትን አቁምና ምን እንደተፈጠረ ተናገር። እነዛ አረመኔዎች መጡ። እንዴ ፊጋው ወዴ ልትሄድ ነው? እስከ መቼ ዝም አልን? ማድረግ ያለብኝን ላድርግ። ቆይ ግን መቼ ነው ፍትህ የምናገኘው? ፍትህ የምጠይቀው ለተበደለ ሰው እንጂ ለሞተ ሰው አይደለም። መቼም ሰው ልትገድል አይደለማ።
እነሱ ካደረጉት እኔም አደርገዋለሁ። መጽሐፍ ቅዱስ እንዲህ ይላል፣ ግራህን ለመታ ቀኝህን ስጠው ይላል። እሱ ሃይማኖታዊ ሴት ነው። ግራህን ለመታ ቀኝ አይኑን አጥፋለት። ፊጋው እባክህ ተረጋግተህ አስብ። ምንም ማሰብ አያስፈልግም። ማቴሪያል ሊቆርጥ ከመጣ አንገቱን ነው የምቆርጠው። እኔ የተመለከትኩትን አይነት ከሆነ የተመለከታችሁት ጥሩ ነው ብዬ አምናለሁ። እኔ የተመለከትኩትን አይነት ካልሆነ የተመለከታችሁት እናንተ ተሳስታችኋል። ስንት ኪሎ ሜትር ነው ከአዲስ አበባ አርሲ? በጣም ቅርብ ኪሎ ሜትር፣ ደቂቃዎች በተቆጠሩበት ውስጥ ጥቂት ሰዓታቶችን አክለን አዲስ አበባ ከተማ ውስጥ መግባት ይቻላል። ለቁርስ ወይ ለምሳ ብለን ሳንወርድ ከመኪና ውስጥ በተቀመጥንበት ስንወርድ ከሀገሩ ሊሆን ይችላል። ይሄ ማለት ጮክ ብለን ብንጣራ የሚደርስበት የሚመስል ድረስ ቅርብ። የነገዋን ኢትዮጵያ እንዲህ አድርገው አሳይተውናል። ከመጀመሪያው አካባቢ አይመጣም ነው አይደርስም ነው። ልጆች ሆነን ሁላችንም ያደረግናቸው ነገሮች አሉ አይደል? ተመሳሳይ በየሀገሩ ሁላችንም ልጆች ሆነን ወፍ አልያዝንም። ወንዶች እንደዚህ መድፊያ ነገር ሰርተንላት መድፊያ አርገን የሆነች እንዲማቆሚያ ነገር አርገን እሷ ላይ በገመድ አስረን እዛ ጋ ቁጭ ብለን እህል በትነን ሳብ አርገን ድፍት አላረግናትም። ከዛ አልያዝናትም፣ ተጫውተን አልለቀቅናትም። የሞተ ወፍ ስናገኝ ምንድን ነበር የምናረገው? በእውነት እኔ ግን እኛ አካባቢ የምናደርግ የነበረው ቆፍረን እንቀብር ነበረ። የሞቱ ወፎች ስናገኝ ቆፍረን ቀብረን ምልክት አስቀምጠን ቆይተን ሌላ ጊዜ ራሱ ለማየት እንሞክር ነበር። አፈር ሆነው እናገኛቸዋለን፣ ምናቸውንም አናገኝ። አሁን የሞቱ ሰዎችን ማንሳት የማይቻልበት ጊዜ ላይ ደርሰናል። አያችሁ ልዩነት? የማይደረስ መስሎን የዛን ጊዜ የሞተ ሰው ቢሆን ኖሮ አይተን እንሄዳለን ብለን እናስባለን። የሆነ ሰው የዛን ጊዜ ወፍ በምንቀብርበት ጊዜ የሆነ ሰው ታረደ ቢባል ምን ይሰማን ነበር? እንዴት ነበር የምናስበው? የሚደርስ አይመስለንም ነበር አይደል? 8ኛው ሺህ በእኛ ጊዜ የሚመጣ አይመስለንም ነበር አይደል? እየኖርነው ነው። ግን አይገርምም? ከጥቂት ዓመታት በኋላ ስፔሻሊ አሁን 6-7 ዓመት ውስጥ የኖርነው 8ኛው ሺውን ነው ራሱን ያ መከራውን 8ኛው ሺህ ሚል ብሂል በቤተክርስቲያን ባይኖርም ግን በቁጥር ደረጃ በምንፈራው ያ 8ኛው ሺህ በሚባል እየኖር እሳት ውስጥ እና አርሲ የሆነው እኛ ጋር አይሆንም ማለት አይደለም። በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የደረሰው ግፍ፣ በደል፣ ግድያ አጥብቄ መቃወም መሆኑን ስገልጽ በአንደኛው ክፍለ ዘመን ይህን ድርጊቱን ማድረግ ደግሞ እጅግ የከፋ ድንቁርና መሆኑን እወዳለሁ። ለአርሲ ኦርቶዶክስ እምነት ተከታዮች ጠይቃለሁ። አርቲስቱ ቆንጆ አድርጎ ነው የገለጸው። በእውነት እልሁ አይታይም ፊቱ ላይ። በቃ ደስ ሲል ወኔው። ይህን ሰውዬ የሆነ ነገር ብትሰጡ ተሸክሞ የሚገባ ነው ይመስለኝ። እንዲህ እንድትሆኑ ነው የምንፈልገው። እንዲህ እንድትሆኑ ነው። በቃ ወኔያችሁን ማን በላው? የእውነት ወንድነታችሁን ማን የሰለባችሁ? በምትችሉት ነገር በማድረግ አቅማችሁ በፈቀደው ልክ በመሆን መቃወም የሚገልህን አሜን ብለህ ልትቀበል አይገባም። በፍጹም። ንስሐ ሳንገባ አይደል እንደ እያረዱ ነው ያሉት። ቤተ ክርስቲያናችንን እናገለግላለን፣ በተማርንበት እናገለግላታለን፣ እኛም እንገለገላለን ብለን ትምህርታችንን ሳንጨርስ አይደል እንደ የሚቀጥፉን። የአብነት ተማሪዎቹን ቦታቸው ላይ በመሄድ ጭፍጭፍ አላረጓቸውም? ማን ቤተክርስቲያናችንን እንዲያስቀጥልልን ነው ታዲያ? ይሄ የኛ ድርሻ ይመስለኛል። እና ክርስቲያኖች እንግዲህ
ከዚህ በላይ ምንም ብዬ ልላችሁ አልችልም። ለተደውሉ ብላችሁ ያልደወላችሁ ሰዎች፣ አሁንም ደግሞ ደውላችሁም ደግሞ የጠፋችሁ ሰዎች፣ ያልደወላችሁ ሰዎች፣ ውስጣችሁ ችግር ያለ ሰዎች በመደወልና ባለመደወል የመጨረሻዬ ነው። ደውሉ፣ እንነጋገር፣ እንመካከር። አደራ አደራ እባካችሁን በምድር በሰማይ ብያችኋለሁኝ። አደራ ቢያንስ የሆነ መንገድ ትንሽ እንሂድ እስከምንደረግ ድረስ። ያው እዚህ ጋር ደርሷል እኮ። ተዘጋጅተው የቀረቡላችሁ ቪዲዮዎች የዛሬዎቹ እነዚህ ናቸው። በሌላ መርሃ ግብር ተመልሼ ልምጣ አላውቅም። የእናንተን ኃላፊነት ግን ተወጡ። ሀገራችንን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ዳሯን በእሳት መሃሏን ገነት አድርገው እግዚአብሔር ያሻግርልን፣ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም እደሩ። ቻው